ቀንዴል እውነት ዋጋ ያስከፈለችው ጋዜጠኛ ዳዊት ይስሐቅ በአስቴር ሙሉጌታ። ኤርትራ ውስጥ ከ23 ዓመታት በላይ ያለምንም ፍርድ በእስር ላይ የሚገኘው ትውልደ ኤርትራዊ ስዊድናዊ ጋዜጠኛና ደራሲ ዳዊት ይስሐቅ ጥቅምት 27 ቀን 1964 በአስመራ ከተማ ተወለደ። ወላጆቹ በአስመራ የጣሊያን ምግብ ቤት የነበራቸው ሲሆን ኤርትራ ለነፃነቷ እየታገለች በነበረችበት ወቅት ዳዊት ከ5 ወንድምና እህቶቹ ጋር አድጓል። የአንደኛ ደረጃ ተማሪ እያለ ጀምሮ የተለያዩ ጽሑፎችን ይጽፍና የመድረክ ስራዎችን ያዘጋጅ ነበር። የሁለተኛ ደረጃ ትምህርቱን ሲከታተልም ለኪነ ጥበብ ያለው ፍቅር አልቀነሰም ነበር። ይልቁንም የነበረውን ፖለቲካዊ ሁኔታ የሚተቹ ተውኔቶችን ያዘጋጅ ነበር። በወጣትነት ዕድሜው በርካታ ሽልማቶችን ያገኙ ልቦለዶችንና ቲያትሮችንም በትግርኛ ቋንቋ ጽፏል። በወቅቱ በኢትዮጵያና በኤርትራ መካከል የነበረው ጦርነት እየተባባሰ በመምጣቱ በ1987 እንደ አውሮፓውያኑ አቆጣጠር ወደ ስዊድን ተሰደደ። መጀመሪያ በስደተኞች ካምፕ የነበረ ቢሆንም በኋላ ግን በጎተንበርግ በሚገኝ ቤተ ክርስቲያን ውስጥ በጽዳት ሰራተኝነት አገልግሏል። በስደት ላይ ሆኖም መጻፍ አላቆመም። እናም ባና፣ ፍቅሪ ሙሴና ማና የተሰኙ መጽሐፍትን ለንባብ አብቅቷል። እንደ አውሮፓውያኑ አቆጣጠር ከ1985 እስከ 1992 ባሉት ዓመታት ዳዊት ስለ ኤርትራ ነፃነትና ስለ ዲሞክራሲያዊት ሀገር ግንባታ ከሚታገሉ ዲያስፖራዎች ጋር በመሆን በንቃት ተሳትፏል። በ1992 የስዊድን ዜግነት አግኝቷል። ኤርትራ ከኢትዮጵያ አገዛዝ ነፃ ስትሆን ዳዊት ወደ አስመራ ተመለሰ። በዚያም ከሶፊያ በረሃ ጋር ትዳር መስርቶ ዩሪኒ ዳዊት፣ ዳናይት ዳዊትና ቤተልሔም ዳዊት የተባሉ 3 ልጆችን አፍርቷል። ወደ ኤርትራ ከተመለሰ በኋላ ከ1992 እስከ 2001 ባሉት ዓመታት ወደ ተውኔት ስራው ከመመለሱም በላይ የታዳጊዎች የኪነ ጥበብ ቡድን አቋቁሞ ነበር። በተመሳሳይ ጊዜ ስለ ኢትዮ ኤርትራ ጦርነት መጽሐፍ በመጻፍ ላይም ነበር። በ1997 እሱና ጓደኞቹ በጊዜው በኤርትራ ከነበሩት ታዋቂ የግል ጋዜጦች መካከል አንዷ የነበረችውን ሰቲት የተሰኘችውን ጋዜጣ መስርተው ስራ ጀመሩ። በ2001 ጂ15 በመባል የሚታወቁ ከፍተኛ የሚኒስትሮችና የፖለቲከኞች ስብስብ በፕሬዝዳንት ኢሳያስ አፈወርቂ ላይ የዲሞክራሲያዊ ማሻሻያ ጥያቄ ያቀረቡ። ቡድኑ ምርጫ እንዲካሄድና ህገ መንግስቱ ተግባራዊ እንዲሆን የሚጠይቅ ግልጽ ደብዳቤ ለፕሬዝዳንቱ ላኩ። ዳዊት ይስሐቅ ይህንኑ ታሪካዊ ክስተት በሰቲት ጋዜጣ ላይ ለህዝብ ይፋ አደረገ። ዳዊት ለመጻፍ ዕድል ካገኘ ጻፍ የሚል ጽኑ መርህ ነበረው። በሱ እይታ ሁሉም አይነት ዜናዎች ጠቃሚ ናቸው፣ ትንሽ ወይም ትልቅ ተብለው አይለዩም። መስከረም 18 ቀን 2001 የኤርትራ መንግስት ሁሉንም የግል ጋዜጦች ለአንዴና ለመጨረሻ ጊዜ ዘጋ። በመቀጠልም የጂ15 አባላትንና ዳዊት ይስሐቅን ጨምሮ በርካታ ጋዜጠኞችን በቁጥጥር ስር አዋለ። የታሰሩትም ኢራኢሮ ተብሎ በሚታወቀውና እጅግ አስከፊ በሆነው ከፍተኛ ጥበቃ የሚደረግለት የሚስጥር እስር ቤት ውስጥ እንደሆነ ይታመናል። መስከረም 23 ቀን 2001 የቤታችን በር ተንኳኳ። ከዚህ ቀደም ይከታተሉት የነበሩ 2 የጸጥታ ፖሊሶች ገቡ። ሰላምታ ከተለዋወጡ በኋላም ዳዊት እንሂድ አሉት። ከዚያም ወሰዱት ስትል ሴት ልጁ ቤተልሔም ዳዊት የታሰረበትን የመጀመሪያ ቀን ታስታውሳለች። በወቅቱ ገና የ8 ዓመት ህፃን ነበረች። ከ2004 ጀምሮ የተለያዩ ዓለም አቀፍ ድርጅቶች እሱንና ጓደኞቹን ለማስፈታት ጥረት ቢያደርጉም የኤርትራ መንግስት ምላሽ ለመስጠት ፈቃደኛ አልሆነም። ቅዳሜ ህዳር 19 ቀን 2005 ዳዊት ባልተጠበቀ ሁኔታ ከእስር ተፈታ። ሆኖም ከ2 ቀናት በኋላ ተመልሶ በቁጥጥር ስር ዋለ። ዓለም አቀፉ ማህበረሰብ ግራ ሲጋባ የኤርትራ መንግስት ተፈቶ ሳይሆን ለሕክምና ነው የወጣው የሚል መግለጫ ሰጠ። በግንቦት 2009 ፕሬዝዳንት ኢሳያስ አፈወርቂ ለአንድ የውጭ ሚዲያ በሰጡት ቃለ መጠይቅ ዳዊት ይስሐቅ ወደ ፍርድ ቤት አይቀርብም፣ አይፈታምም። እንደዚህ አይነት ነገሮችን እንዴት መፍታት እንዳለብን እናውቃለን።
የስዊድን መንግስትም በዚህ ጉዳይ ላይ የሚያገባው ነገር የለም ብለዋል። ይሁን እንጂ የሰብአዊ መብት ተሟጋቾች ዳዊት የስዊድን ዜጋ በመሆኑ ጉዳዩ ስዊድንን እንደሚመለከት ይሞግታሉ። የዓለም አቀፍ ሕግን መሰረት በማድረግ የወጣው ሪፖርት እንደሚያሳየው 2 ዜግነት ያላቸው ሰዎች ጉዳይ በስዊድን ውጭ ጉዳይ ሚኒስቴር፣ በአውሮፓ ኮሚሽን እና በአውሮፓ ፓርላማ መታየት አለበት ይላል። ከዳዊት ጋር አብሮ ታስሮ የነበረ የቀድሞ የፖሊስ አባል ግንቦት 10 ቀን 2013 ለስዊድን ጋዜጦች እንደተናገረው ዳዊት በሕይወት እንዳለ ገልጿል። እንዲሁም በ2016 የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳልህ መሐመድ በ2001 የታሰሩት ጋዜጠኞች በሙሉ በሕይወት መኖራቸውንና ደህና መሆናቸውን ተናግረዋል። ዳዊት ይስሐቅ በአሁኑ ወቅት በዓለም ላይ ረጅም ጊዜ የታሰረ ጋዜጠኛ ተደርጎ ይቆጠራል። ይህ ጀግና ለነፃነትና ለእውነት በከፈለው መስዋዕትነት በርካታ ዓለም አቀፍ ሽልማቶችን አግኝቷል። ከነዚህም መካከል በ2003 የድንበር የለሽ ጋዜጠኞች የስዊድን ቅርንጫፍ የፕሬስ ነፃነት ሽልማት፣ በ2006 የአና ፖሊኮቪስካያ ሽልማት፣ በ2009 የቱቾልስኪ ፕራይስ፣ በ2010 ዘኖርዌጃን ኦተርስ ዩኒየን ፍሪደም ኦፍ ኤክስፕሬሽን ሽልማት፣ በ2010 የወርልድ አሶሲዬሽን ኦፍ ኒውስ ፔፐርስ ጎልደን ፔን ኦፍ ፍሪደም ሽልማት፣ በ2017 የዩኔስኮ ወይም ጉሌርሞ ካኖ ወርልድ ፕሬስ ፍሪደም ሽልማት እና በ2024 የኤደልስታን ፕራይስ ለላቀ የሰው ልጅ ድፍረት እና ለሰብአዊ መብት መከበር ላደረገው ተጋድሎ የተሰጠው የቅርብ ጊዜ ሽልማቶች ይጠቀሳሉ። እንግዲህ ዳዊት ይስሐቅ ዛሬም ድረስ የፕሬስ ነፃነትና የሰብአዊ መብት ተሟጋቾች ድምፅ ሆኖ ቀጥሏል። ቤተሰቦቹና ደጋፊዎቹም ፍሪ ዳዊት በሚል ንቅናቄ ዛሬም ፍትህን በመጠባበቅ ላይ ናቸው። ሰላም። Dawit Isaak is the world's longest detained journalist. He has been in jail for the last 23 years. Qandel. Qandel.